እውነት ለመናገር ዛሬ ሀይሚዬ እንዴት እንዳኮራችኝ። እኔ ከብሩኬም ከሀይሚም እንደዚህ ነው የምጠብቀው። ማንም ሰው መጥቶ ለእናንተ የሆነውንም ያልሆነውንም ወሬ ሊያወራ ይችላል፣ ያለ ስማችሁ ስም ሊሰጣችሁ ይችላል። ነገር ግን ሀይሚ ጋር ሄደው ስለ ብሩኬ ሲያወሩ እንደዚህ አፉን አሲዛ የምትመልስ ከሆነ፣ ብሩኬ ጋር ሄደው ስለ ሀይሚ የሚያወሩትን አፏቸውን አሲዞ የሚመልስ ከሆነ እውነቴን እንደምላችሁ ማንም ሰው በመካከላቸው መግባት አይችልም በጭራሽ። ሲቀጥል ከፍቅር በላይ መተማመንና መከባበር የመጀመሪያውን ደረጃ ይወስዳል ብዬ አስባለሁ። ዛሬ ሀይሚ ያደረገችው ነገር በቃ ስጠብቀው የነበረ ከዱሮው ጀምሬ በሀይሚና በብሩኬ መካከል አንዳንድ ነገሮች ሲገቡ እንደዚህ መተማመን ካለ ማንም ሰው መግባት አይችልም። ነገሮች በቀላሉ መፈታት ይችላሉ። እንደዚሁም ደግሞ ብሩኬ በጣም በተለያየ ጊዜ ኢቭን እንኳን ቲክቶክ ላይ ከሴቶች ጋር እንደዚህ መጫወት ፈልጎ እንዳይጫወት አለ አይደለ ብቻ እንትን ጫና ይደርስበታል። እነዛ ነገሮችን ራሱ መከላከል የሚቻልበት ደረጃ ነው። እዚህ ጋር ብሩኬ ሀይሚን ይወዳታል፣ ያፈቅራታል። ይሄ ማለት ግን ሌላ ሴቶች ጋር መገናኘት ከሌላ ሴቶች ጋር ምንም ነገር ማድረግ የለበትም ብሎ መከልከል አይደለም። ቤተሰብ እንግዲህ ዛሬ ሀይሚዬ ብሩኬ ከሌላ ሴት ጋር ተገኘ በሚለው ቢኒ የነገራትኝ የመጣው ነገር ግን ሀይሚዬ እኔ ብሩኬን አውቀዋለሁ አያደርገውም፣ ካደረገው ደግሞ አድርጎታል ብለህ የምታስብ ከሆነ መረጃህን አምጣ። እኔ ከዚህ በፊት በውስጥም ዩቲዩብ ላይ ያልወጡ ውስጥ ላይ የሰው ወሬዎች እየሰማው ሰው የሚሉኝን ነገር እየሰማሁኝ ከብሩኬ ጋር ብዙ ጊዜ ተጣልቼ አውቃለሁ። አሁን ግን በደንብ አውቀዋለሁ ብሩኬ አያደርገውም ስትል ደረቷን ነፍታ በጣም ነው ደስ ያለ። ኢቨን እንኳን ለዚህ ከሆነ የጠራኝ አልመጣም ነበረ እያለች ነበረ። በእርግጥ ዛሬ ብሩኬ የወንድሙ ልጅ ክርስትና ነው ያለው። ሀይሚዬ ጠዋት ያልሄደችበት ምክንያት ደግሞ ስልክ ሲደወልላት ያው ጠዋት ላይ ስለሆነ ዛሬ እሁድ ነው ታውቃላችሁ፣ ቅዳሴ ጠዋት ስለሆነ ለዛ ነው ሀይሚዬ ክርስትናው ላይ ያው ቅዳሴው ላይ ያልተገኘችው እንጂ ድግሱ ላይ ትገኝበታለች። ፕላስ ደግሞ በቲክቶክ ላይም ብሩኬ መጥቷል። የእርዳታ ጥሪ ይዞ የአንድ እናታችንን የእርዳታ ጥሪ በእርግጥ እኔ ቪዲዮ አልሰራሁበትም ስላልተመቸ ማለት ነው። አሁንም በጣም አምሽቼ ምናምን ነው ቪዲዮ እየሰራ ያለሁት። ግን የሀይሚ ንግግር በቃ ብሩኬን እንዴት እንደምታምነው ለብሩኬ ያላት ሪስፔክት ምናምን በጣም ደስ አለኝ። የሰው ልጅ ብዙ ባሳለፈ ቁጥር ይታወቃል። ገባችሁ አይደለ? የሚፋቀር የሚዋደር ሰው የዛን ሰው በደንብ ጸባውን ሲያቅ ከማን ጋር እንደሚውል ምን እንደሚያደርግ ብዙ ነገሮችን አንድ ሰው ለምሳሌ ለምትወዱ ሰው ሙሉ ነገራችሁን የምታሳውቁት ከሆነ ያ ሰውዬ በዛ ደቂቃ በዛ ሰዓት ማንም ሰው መጥቶ ያለ ስማችሁ ስም ሰጥቶ ሲያወራ ልክ ቢኒ እንዳደረገው ለሀይሚ፣ እናንተ ግን በዛ ሰዓት ያ ሰው የት እንደሆነ ታውቃላችሁ። አስቀድሞ ስለነገራችሁ አስቀድሞ አዋዋሉን፣ ሁኔታዎችን፣ ሙሉ ነገሮችን እናንተ ስለምታውቁ እሱም ደግሞ ስለሚወዳችሁ ነው የሚያሳውቃችሁ። ገባችሁ አይደለ? ለዛም ደግሞ ሀይሚዬ እኔ ብሩኬን አውቀዋለሁ አያደርገውም ስትል ደስ አለኝ። ምክንያቱም ከዚህ በፊት ብዙ ጊዜ እኔ ሀይሚዬ አታደርገውም ብሩኬ ይሄን ነገር አያደርገውም ብዬ እንደዚህ ደረቴን ነፍቼ የምናገረው በሚያወሯቸው እያንዳንዱ ነገር ስለምከታተላቸው ስለማቃቸው ነው። ገባችሁ አይደለ? ኖርማሊ የእነሱ ተከታታይ ባልሆን የሆነ ቪዲዮ ቢሰራና ባይ አዎ ይሄን ነገር ያደርጉታል ልል እችል ነበረ፣ ባላቃቸው ባልከታተላቸው ማለት ነው። እና ማወቅ፣ መተዋወቅ፣ መከባበር ከዛም በላይ መተማመን፣ ከምንም በላይ ደግሞ ሰው መተማመን ካለ ምንም ነገር መደረግ ይችላል። ሀይሚዬ የዚህን ያለ እርግጠኛ ሆና ስትተማመንብህ ብሩኬ እንዴት ደስ እንደሚል ምንም ጥርጥር የለኝም። በጣም ደስታ እጥፍ እንደሚሆን ሲቀጥል ደግሞ እንግዲህ ሀይሚን ስላፈቀራት ብቻ ብሩኬ ከሴቶች ጋር መገናኘት የለበትም፣ ከምንም ነገር መነካካት የለበትም ማለት አይቻልም። የሰው ልጅ በአጋጣሚ ልትገናኙ ትችላላችሁ። የሆነ ሰው ደግሞ ያን ነገር አይቶ ምናልባት ለሀይሚ ሊያቃጥር ይችላል። ግን ከዚህ በኋላ ሀይሚ እንደማታምን ምክንያቱም ደግሞ ምናልባት የሆነ ማለት ቸኩሎ ምናምን ስልክ ላይ ነግራት ይችላል ሀይሚ ምናምን እና ያ ነገር ቢፈጠርም ሀይሚ ተናግራለች። በቃ ፊቴ የሚያመጣቸውን ሴቶች ናቸው እንጂ የሚረብሸኝ ብሩኬ ደግሞ እንደዚህ አይነት ነገሮች ላይ እንደማይውል ነገር እንደዚህ እንደማያረግ በደንብ አስረግጣ ለቢኒ ነግረዋለች። ቢኒ እንግዲህ አልተሳካለህም። የምሬን ነው የምልህ። የዚህን ያህል መተማመን አስባችሁታል? ሲጀመር እኔ ቡታጅራ ላይ ሀይሚዬን በብዙ ነገር እየታዘብኳት ነው። ለብሩኬ በቤተሰቦቿ በጣም ተወዳጅ እንዲሆን የምታረጋቸው ጥረቶች፣ ከብሩኬ ጋር ከቤተሰቡ ጋር ያላትን ግንኙነት ለማሳደግ የምታረጋቸው ነገሮች አለ አይደል? አንድ ሴት ባሏ እንዲሆን የምትፈልገው ወንድ በቤተሰቦቿ በጣም ተወዳጅ ተፈላጊ እንዲሆን ታረጋለች፣ ትጥራለች። ሀይሚም ደግሞ
ያን ነገር ነበር በጋሽዬም ፊት በእናቷን ፊት ስታረግ የነበረው አይታችኋል። ለእናቷ ስጦታ እንደገዛች እንኳን ብሩኬ አያውቅም። ግን አምታ ምንድን ያለችው ብሩኬ አንተ ስጣት፣ በአንተ ነው የሚያምረው፣ የሁለታችንም ነው ያለችው። ገባችሁ አይደል? ይሄ ምንን ያመላክታል? ፕላስ ደግሞ እኔ አሁን በአሁኑ ሰዓት ብሩኬ በሀይሚ በጣም እርግጠኛ በቃ 100% ከዛ በላይ ራሱ ቢሰጣት ይበዛል፣ ምንድነው ያንሳል እንጂ አይበዛም። ቤተሰቦች እና በጣም ምገርሚ ሴት ነሽ ሀይሚዬ፣ የኔ እናት እውነት በጣም ጎበዝ ነሽ። እኔ ዛሬ በጣም ተመችቶኛል መልስሽ። ብሩኬም እንደዚህ እንዲሆን ነው እኔ የምፈልገው፣ ፍላጎቴ ከድሮም ጀምሬ በቃ ማለት መተዋወቅ፣ ከዛ በላይ ደግሞ መተማመን ከምንም በላይ ከዛ በኋላ ፍቅር እና ምን የሚሉት ነገሮች ይቀጥላሉ ይመጣሉ ማለት ነው። እና እኔው ሲመችሽ የኔ እናት